እንኳን አደረሳችሁ። አፓርትመንት በኮንዶሚኒየም ዋጋ ሊያውም በመሃል ፒያሳ አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ8.4 ሚሊዮን ብር ሙሉ ክፍያ ይዘንሎ ቀርበናል። ልብ ይበሉ፣ ይህ ዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ብቻ ነው። 10% ከፍለው የቀረውን በግንባታ ሂደት መሰረት መክፈል ለሚፈልጉ ደንበኞቻችን ደግሞ ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘን ቀርበናል። ይህ ዕድል የወጣው ለጥቂት ቤቶች ብቻ ስለሆነ ፈጥነው እታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ተመልካቾቻችን እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ኢራን በሀገሯ የሚገኙ የአውሮፓ አምባሳደሮችን ማስጠራቷ ተነገረ። የአውሮፓ ህብረት የኢራን አብዮታዊ ዘብን በአሸባሪነት መፈረጁን ተከትሎ ነው ቴሄራን የህብረቱን አባል ሀገራት በሙሉ ያስጠራችው ተብሏል። በቴሄራን የአውሮፓን አምባሳደሮች አንድ በአንድ ከትላንት ጀምሮ ጠርታም እያነጋገረች ሲሆን ሰኞና ማክሰኞም እንደሚቀጥል ተመልክቷል። አምባሳደሮቹን አነጋግራ ከጨረሰች በኋላ በህብረቱ ላይ ተመጣጣኝ ያጸፋ እርምጃ እንደምትወስድ የሀገሪቱ ውጭ ጉዳይ ሚኒስቴር ገልጧል። ቴሄራን የአውሮፓ ሀገራት ጦር ኃይሎችን በአሸባሪነት እንደምትፈርጅ ቀደም ሲል መግለጿም ይታወሳል። የአውሮፓ ህብረት በኢራን የተካሄደውን ህዝባዊ የተቃውሞ ሰልፍ በኃይል ጨፍልቋል ያለውን አብዮታዊ ዘብ በአሸባሪነት መዝገብ ማስፈሩን ተከትሎ የቴሄራን መንግስት ህገወጥ እርምጃ ነው በማለት ውድቅ ማድረጉ ይታወሳል። አሜሪካም በኢራን ላይ ጥቃት ለመፈጸም ግዙፍ የጦር መርከቧንና ወታደራዊ ቁሳቁሶች በባህረ ሰላጤው እያደራጀች ሲሆን፣ በሌላ በኩል በአወዛጋቢው የቴሄራን ኒኩሌር ጉዳይ ድርድር ለመጀመር እንቅስቃሴ እየተካሄደ መሆኑ ይነገራል። የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ ነገ ማክሰኞ እስራኤል እንደሚገቡ ሲጠበቅ ከጠቅላይ ሚኒስትር ቤንያሚን ኔታንያሁና ከጦር ኃይሎች ጠቅላይ አዛዥ ኢያል ዛሚር ጋር በዚሁ በኢራን ጉዳይ ይነጋገራሉ ተብሏል። የኢራን ፕሬዝዳንት ማሱድ ፒዜክሺያን በበኩላቸው ከአሜሪካ ጋር የኒኩሌር ድርድር እንዲጀመር ትዕዛዝ መስጠታቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። የፋርስ ዜና አገልግሎት ዛሬ ባሰራጨው ዘገባም ፕሬዝዳንቱ ከአሜሪካ መሪ ዶናልድ ትራምፕ ጋር በአስቸኳይ ድርድር እንዲጀመር ትዕዛዝ እንደሰጡና በሁለቱ ሀገሮች መካከል ንግግር እንደሚካሄድ አመልክቷል። የዜና አገልግሎቱን ይህን ዘገባም መንግስታዊው የሀገሪቱ ጋዜጣ ይዞ መውጣቱ ታውቋል። ንግግሩ የሚመራው ደግሞ እስራኤል ይገባሉ ተብለው በሚጠበቁት የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ እና በኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ሊሆን እንደሚችል ተነግሯል። የቱርክ የግብፅናም የኳታር ባለሥልጣናት ንግግሩ በቱርክ ዋና ከተማም አንካራ እንዲካሄድ ሁኔታዎችን እያመቻቹ ነው ተብሏል። የቴሄራን ውጭ ጉዳይ ሚኒስቴር ስለ ጉዳዩ በሰጠው ቃል የቀጠናው ሀገሮች በሽምግልና እንደሚሳተፉና በርካታ ነጥቦች በዲፕሎማሲ እንደሚፈቱ አመልክቷል። ውጭ ጉዳይ ሚኒስትር አባስ አራክቺ ትላንት እሁድ ለሲኤንኤን በሰጡት አስተያየት ሀገራቸው ከአሜሪካ ጋር ስምምነት ልትደርስ እንደምትችል እምነታቸውን ገልጸዋል። በሌላ በኩል ሩሲያም በኢራን ዙሪያ የተነሳውን ውጥረት ለማርገብ እየሞከረች መሆኗን ስትገልጽ፣ ሳውዲ አረቢያም ትራምፕ እንደፎከሩት እርምጃ ካልወሰዱ ኢራን የበለጠ ታንሰራራለች ማለቷም እየተነገረ ነው። የሳውዲ አረቢያም መከላከያ ሚኒስትር በዋሽንግተን በተካሄደው ውይይት አሜሪካም ኢራንን ካልመታች አገዛዙ ተጠናክሮ ይወጣል በማለት ስጋታቸውን እንደገለጹ አንድ የአሜሪካ መገናኛ ብዙሃን ዘግቧል። ስለ ጉዳዩ የተጠየቁት የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ግን ዘገባውን ውድቅ በማድረግ ቴሄራን ከሳውዲ ጋር መልካም ግንኙነት እያደረገች መሆኗን ገልጠዋል። ሳውዲ በኢራን ላይ ያላት አቋም አልተቀየረም ብለዋል። የሳውዲው ባለስልጣን ስጋት ምናልባትም የኢራን መሪዎች አሜሪካም ጥቃት ከፈጸመች በቀጠናው ባሉ አጋሮቿ ላይ ያጸፋ እርምጃ እንደሚወስዱ በተደጋጋሚ ከሚያሰሙት ዛቻ የመነጨ ነው ይላሉ ታዛቢዎች። በእርግጥ የሳውዲ ወታደራዊ አቅም እጅግ ግዙፍ ከመሆኑ አንጻር የቴሄራን ባለስልጣናት ከንግግር ባለፈ በባህረ ሰላጤው ሀገሮች ላይ ጥቃት የመፈጸም ፍላጎትም ሆነ አቅም ይኖራቸዋል ብለው አያምኑም ወታደራዊ ተንታኞቹ። ከአሜሪካም እየተዋጉ ሳውዲን መሰል ጎረቤቶችን ለመግጠም ፍጹም አዳጋች እንደሚሆን
የሳውዲ ወታደራዊ አቅም ከ145 ሀገሮች 25ኛ ደረጃ ላይ ሲገኝ በዓለማችን በየዓመቱ ለመከላከያም ከፍተኛ በጀት ከሚመድቡ ሀገሮች 9ኛ ስፍራ መያዟ ይነገራል። እጅግ ዘመናዊ ተዋጊ ጀቶችና ሌሎች ጦር መሳሪያዎች እስከ አፍንጫው የታጠቀ ከ250 ሺህ በላይ መደበኛ ሰራዊት ሲኖራት የመከላከያ በጀቷም ከ50 ቢሊዮን ዶላር በላይ መድረሱ ይነገራል። 400 ገደማ F-15 ዘመናዊ ተዋጊ ጀቶችና ከ1000 የሚልቁ ታንኮች በተጠንቀቅ ሲገኙ ከ5000 በላይ ሌሎች ወታደራዊ ተሽከርካሪዎችና 25000 ተጠባባቂ ሰራዊት ከኋላ እንዲሰለፉ ተደርጓል። እናም ሳውዲን ከመሰሉ ሀገሮች ጋር ለመፋለም ከመነሳት በፊት ደጋግመህ ልታስብ ይገባል ይላሉ ወታደራዊ ተንታኞች። ያም ሆኖ ኢራን የአሜሪካ ጦር ሰፈሮች የሚገኙባቸውን የቀጠናውን ሀገሮች እመታለሁ ማለቷን ተከትሎ ሳውዲ ብቻ ሳትሆን ባህሬን፣ ኳታር፣ ኤምሬትስና ግብፅን ጨምሮ ሁሉም በተጠንቀቅ መቆማቸው ተመልክቷል። በነገራችን ላይ በመካከለኛው ምስራቅ ግዙፍ ጦር ሰራዊት በመያዝ ግብፅና ኢራን ብቸኛ ሲሆኑ እያንዳንዳቸው 1 ሚሊዮን እግረኛ ሰራዊት እንዳላቸው ይነገራል። 800 ሺህ ሰራዊት በመያዝ ቱርክ 3ኛ ደረጃ ላይ ትገኛለች። አሜሪካም በመላው ዓለም ካሰማራቻቸው ወታደሮች 95 በመቶ የሚሆኑት የሚገኙባቸው 9 ሀገሮች ጃፓን፣ ጀርመን፣ ደቡብ ኮሪያም፣ ጣሊያን፣ ብሪታንያም፣ ስፔንና ባህሬን ሲሆኑ 53000 የሚደርሱ የአሜሪካ ወታደሮችን በማስተናገድ ጃፓን ቀዳሚ ስትሆን ጀርመን 34000፣ ደቡብ ኮሪያም 23000 የአሜሪካ ወታደሮች ሰፍረዋል። በአጠቃላይ በመካከለኛው ምስራቅ በወታደራዊ ጡንቻቸው በዋናነት የሚታወቁት በ2025 የወጣ አንድ ጥናት ቱርክን በአንደኝነት እስራኤልና ኢራንን ሁለተኛና ሶስተኛ ደረጃም አስቀምጧል። ይህ በእንዲህ እንዳለ የኢራን ኢኮኖሚ በቀጣዮቹ ወራት ትልቅ ማሽቆልቆል ይገጥመዋል እየተባለ ነው። አልጀዚራም ባሰራጨው አንድ ዘገባ የሰሞኑ ህዝባዊ አመፅ ተያይዞ በሀገሪቱ ሙሉ በሙሉ ተቋርጦ የሚገኘውና ከ90 ሚሊዮን በላይ ህዝብ ከአገልግሎት ውጭ ያደረገው ኢንተርኔት ያለመኖርና ተጠናክሮ የቀጠለው የውጭ ማዕቀብ በኢኮኖሚ ላይ ከፍተኛ ተጽዕኖ ማሳደሩን አመልክቷል። በሀገሪቱ ታሪክ ለአንድ ወር ገደማም ኢንተርኔት ሲዘጋም ያሁኑ ለመጀመሪያ ጊዜ ነው ብሏል ዘገባው። የኢራን ባለስልጣናት ህዝባዊ አመፁ በመላው ሀገሪቱ መባባሱን ተከትሎ ኢንተርኔት ሙሉ በሙሉ መዝጋታቸው ሲታወስ፣ ይህንኑ ተከትሎ የጸጥታ ኃይሎች በሺዎች የሚቆጠሩ ሰልፈኞችን መግደላቸውን መረጃዎች አመልክተዋል። አሁንም ድረስ በኢንተርኔት መዘጋት ሳቢያ ምን ያህል ሰልፈኞች እንደተገደሉና እንደቆሰሉ በትክክል ማወቅ አልተቻለም ይላሉ። በተለያዩ ዘዴዎች ኢንተርኔት ማግኘት የቻሉ የዓይን እማኞችና የሕክምና ተቋማት የተገደሉ ሰልፈኞች ቁጥር ከ20 ሺህ እንደሚበልጥ ሲገልጹ፣ መንግሥት ግን 3000 ሰዎች መገደላቸውን ማረጋገጡ ይታወቃል። ባለፈው ሳምንት የሀገሪቱ የመረጃና ቴክኖሎጂ ሚኒስቴር ኢንተርኔት በጠፋበት ጊዜ ሀገሪቱ ቢያንስ 33 ሚሊዮን ዶላር የኢኮኖሚ ክስረት እንዳጋጠማት ሲገምት ውድመቱ ከተባለው በላይ ሊሆን እንደሚችል ገልጧል። ወደ ኢራን የሚደረግ አብዛኛው ዓለም አቀፍ በረራ የቆመ ሲሆን የሀገር ውስጥና የውጭ በረራም ለማካሄድም በኢንተርኔት መቋረጥ ሳቢያም ትኬት መሸጥም ሆነ በረራዎችን ማስተካከል አይቻልም። እናም በአጠቃላይ የኢራን የኢኮኖሚና ማህበራዊ እንቅስቃሴ ከቆመም አንድ ወር እየሞላው ሲሆን ህዝባዊ ተቃውሞ መነሻ ነው የተባለው የኑሮ ውድነትም የከፋ ደረጃ መድረሱን ዘገባው አመልክቷል። አንዳንድ መስሪያ ቤቶችና ኩባንያዎችም የሰራተኛ ቅነሳ መጀመራቸውም እየተነገረ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኮሜዲያን ትሬቨር ኖሃን ለመክሰስ ዛቱ። በዘንድሮ የግራሚ ሽልማት መድረክ መሪ የነበረው ኖሃ የዓመቱን ምርጥ ሙዚቃ ባስተዋወቀበት ጊዜ ስሜን የሚያጎድፍ ንግግር አሰምቷል በሚል ነው ትራምፕ ለመክሰስ የተነሱት። ትራምፕ በኤፕስቲን ደሴት ምትክ ከቢል ክሊንተን ጋር የሚዝናኑበት ማለትም ለመዝናናት ግሪንላንድን እንደሚሹ ሁሉ ሁሉም አርቲስት የዓመቱ ምርጥ ሙዚቃ ሽልማትን ይፈልጋል በማለት ያሰማው ቀልድ ለፕሬዝዳንቱ መራራ ሆኖ ወዲያው ምላሽ እንዲሰጡ አድርጓቸዋል። የኖሃን ቀልድ ሐሰት እንደሆነና በወሲብ ጥቃት ወንጀል የተከሰሰውን የኤፕስቲን ደሴት እንደማያውቁት ገልጸዋል። ቀልዱ ከቀልድ ያለፈ የስም ማጥፋት ወንጀል እንደሆነና ጠበቆቻቸው ክስ እንዲመሰርቱ ትዕዛዝ መስጠታቸውን አክለዋል።
ትላንት የተካሄደው የዘንድሮው የሙዚቃ ሽልማት ግራሚ አዋርድ በአሜሪካም በአሁኑ ወቅት ከተፈጠረው ተቃውሞና ከትራምፕ የስደተኞች ዘመቻ ጋር በተገናኘ ትችት ሲሰማበት እንዳመሸ ዘገቦች አመልክተዋል። አይስ በሚባል የሚታወቁት የፌዴራል ወታደሮች ከከተሞች ይውጡ የሚሉና ሌሎች ዘመቻውን የሚተቹ ንግግሮች ሲደረጉ ማምሸታቸውን